ዳጣና ናታን ማለት ነው በዛ በጥግ በኩል ሆኖ እየተመካከሩ ነው። ዳጣና ናታን እየተመካከሩ ነው። ምንድነው የሚመካከሩ? ኳሱ ሊቀሙ ነው እንዴ? ብቻቸውን ነው የሚቀሙ? አዎ ብቻቸውን ነው የሚቀሙ። ደግሞ ብታይ ማለት ነው ናታን ዳጣና ኳስ ነው የሚመካከሩት። ባልና ሚስት ናቸው እንዴ? ምን? ዳጣና ናታን? አዎ ዳጣና ናታን ባልና ሚስት ናቸው። አይደለም እኛም ኳሱ ሊቀሙ ነው እየተመካከሩ እኮ ነው። ኧረ እባክሽ ባልና ሚስት ሆነው ነው እንጂ ዝም ብለው ነው ይቀሙ። እሺ እንደውም ማለት ነው እማዬን ሂጂ ጠይቂያት እመጣለሁ። እንደው እማዬ አለች እንዴ? እንዴ? አዎ እማዬም አለች ኤቢም አለች። እንደውም ሂጂ ጠይቂያት እመጣለሁ። ምን ብለሽ? ናታንና ዳጣ ባልና ሚስት ናቸው ወይ ጠግ ላይ ተቀምጠዋል ብዬ ጠይቃታለሁ። እኔ አያገባኝም። ዳጣ ትቆጣሽ የለም ጠይቂያት ኳሱ ምን ሆነሽ ነው? የሚፈልግሽ ነው የኔ ቆንጆ? በረከትም አልደረስኩም እንደኔ ሆነሽ እኔ እንዳለው አድርገሽ በደንብ አድርገሽ አክብሪላት። ፎቶን ተነሳ እንዳትረሱ። ኧረ በደንብ ነው የምትነሳው። ከቻልክ ግን እንደምን ብለህ ለመድረስ ሞክራለሁ። ቢያንስ ለፎቶ እሺ። መልካም ቀን ይሁን። መልካም ጊዜ። ቀስ በይ። ምኑን ነው የምፈቅድልሽ? ራቁቴን ሆዴን እያሳዩ ፎቶ እንድነሳ ነው። ይኸውልሽ ራቁት ፎቶ መነሳት ጥሩ አይደለም። ልጅን ሳይወልዱ በክፉ መንፈስ ሰው አይን ውስጥ እንዲገባ ነው የምታደርጊው። የሶሻል ሚዲያ አይን ደግሞ በጣም መጥፎ ነው፣ አይለቅም። ስለዚህ ልጁ ሲወለድ አይምሮ ኮራፕት እንዲደረግ ነው የምታደርጊው። ስለዚህ ማይሆን ነገር ስለሆነ በቃ አያስፈልግም እንደዚህ ነው። እና አልፈቅድልሽም እያልከኝ ነው? እሱ ይኸውልሽ የባልሽ ውሳኔ ነው እና ያገባኝ። የሚያስቅ ነገር አለ እዚህ ጋር። ምን የሚያስቅሽ? የሰላምዬ ዛሬ የቤቢ ሻወር ወይም ደግሞ በእኛ በኢትዮጵያውያኑ በውጭ ሀገር ሳይሆን ቤቢ ሻወር ብለው ያው ስለጻፉት ነው እንጂ ጋይስ ቤቢ ሻወር የሚባል ኢትዮጵያ የላትም። የቤቢ ሻወር የሚባል ኢትዮጵያዊ ባህል የለም። የኛ ጋር ድሮንም ያለ የነበረ ነው ማለት ነው። ምንድነው እሱ ስሙ ቤቢ ሻወር መራቆት ሳይሆን በእኛ ጋር በሀገራችን በባህላችን ያጥሮ ፋትስማሽ ወይም ደግሞ ለነፍሰ ጡሯ እናት መልካም ምኞት አለ ማለት ነው ቤተሰቦቻችን። እሱም መልካም ምኞት እንግዲህ ቤቢ ሻወር ሳይሆን የሚባለው አጥሮ ፋትስማሽ ወይም ደግሞ እናትየዋን በሰላም ከአንድ ለሁለት ሁኚ በሰላም እንትን በሚል ምኞት ነው ማለት ነው ቤተሰቦቻችን። እንግዲህ በዛ ያንን እንግዲህ የሚገርም ፕሮግራም ዛሬ ወይዘሮ ማርታ ፏፈሽ አድርጋ እንግዲህ አክብራላታለች ከነ ቤተሰቧ። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። በቃ ከሚባለው በላይ ነው ደስ የሚለው እውነት ለመናገር። በቃ እንዴት ብዬ እንደምነግራችሁ ነው ራሱ በጣም ነው የእውነት እስከሚመስለኝ ድረስ አንዳንዴ ድራማ መሆኑ ስራው ድረስ ነው ማለት ነው ቤተሰቦቻችን። እንግዲህ አሪፍ ጊዜ የነበረው በጣም ደስ የሚል ፕሮግራም ነበረ። ያው ሰላምም እንግዲህ ደስ ብሏታል። ለፎቶ እንግዲህ ከቤት ትወጫለች ተብላ ነው መጀመሪያ እየተነሳችሁ የነበረው። ከዛ በኋላ ተቤት ከወጣች በኋላ እነሱ ፕሮግራም አዘጋጅተው ነበረ። እሷ እንግዲህ ፎቶ ሂደሽ ተነስተሽ ትመጫለሽ ውጭ ብላ ነበረ ያነሳቻትኝ እንጂ እዛ እንትን ለማለት አልነበረም። ከዛና በጣም ደስ በሚል ሁኔታ ያለ ነው ማለት ነው ቤተሰቦቻችን። እና በጣም ደስ የሚል ነበረ። ሰላምዬም ደስ ብሏታል። ያው አብጌል ተንኮል እንዳለ ሆኖ ማለት ነው። የአብጌል ተንኮል ደግሞ እንግዲህ ከቀን ወደ ቀን እየጨመረ ነው የመጣው ከሚባለው በላይ ማለት ነው ቤተሰቦቻችን። ከሚባለው በላይ እያንዳንዱ ነገር ጨምሮ ነው የመጣው። እንግዲህ ዛሬ ሰላም የቤቢ ሻወሯ ላይ ወይም ደግሞ ቤቢ ሻወሩ ይቅርታ ቤተሰብ እዚህ ጋር የሚነበበው ስላለ እኮ ነው ቤቢ ሻወር ምለው ታውቃላችሁ ስለ ጻፉት። በዛ ላይ ኬኩን ቤቢ ሻወር ነው የሚለው። እንግዲህ ወይዘሮ ማርታ አይ ቤቢ ሻወር ባህላችን አይደለም ብላ እሷ እንትን አለችው እንጂ ልጆቹ በዛ ነበር ያሰቡት። ምክንያቱም ያው የዛሬ ትውልድ እንደምታውቁት እያየን እየሰማን ያለነው ነገር እያንዳንዱ ነገር ግልጽ ነገር ስለሆነ ማለት ነው። እና እንግዲህ በዛም ነበረ ወይዘሮ ማርታ እንግዲህ አይ አይደለም ብላ ገንፎና ገንፍተው በዳቦ እንግዲህ ቡናው ተፈልቶ
በቃ ሁሉ ነገር ፏ ብለው ነበር ያዘጋጁትና በጣም ደስ የሚል ፕሮግራም ነበረ። በነገራችን ላይ ወይዘሮ ማርታ እንግዲህ እንክብክብ አድርጋ ቅቤዋን ቀብታ ምናምን በቃ ትክክለኛው እናቶችን ባህል ለማሲር ነው የሞከረችው። ልጆቹ ያባልዋ አይዋጥላቸውም እንግዲህ ሲመርቁም ነበረ ምርቃናቸው። እንግዲህ ወይዘሮ ማርታ የመረቀችው ምርቃን እውነት ለመናገር ይጋባል። ጋይስ አሚን አላላችሁም? እኔ አሚን ብያለሁ ከመጀመሪያ መጨረሻ። እንኳን እሷ ማን ውሃዬ ስትመርቅ ለራሱ አሚን እያልኩኝ በደንብ ነው አሚን ያልኩት። ከአሚን ይቀራል ይላል ያገሬ ሰው። ስለዚህ አሚን መልካም ነው ጋይስ። አሚን ማለት ይሁድ ይደረግልን ነው፣ ሌላ ምንም። በነገራችን ላይ በአለማችን ላይ ባሉ ቋንቋዎች ብዙ አይነት ቋንቋ በአረበኛም ብትሄዱ፣ በእንግሊዝኛም ብትሄዱ፣ በአማርኛም ኢቭን በሀገራችን ራሱ ባሉት ብሔር ብሔረሰቦች አንድና ዋና አንድ የሚያደርገን ነገር አሚን ነው። በአረበኛም ብትሉ አሚን አሚን ነው። በእንግሊዝኛም አሚን ነው የምትባለው። በአማርኛም በቃ ኤኒዌር የትኛውም ቦታ የትኛውም በአለም ላይ አንድ የሚያደርገን ቋንቋ አሚን ነውና አሚን ማለት ደግሞ ይሁን ይደረግልን ማለት ነው። ሌላ ምንም አይነት ትርጉም የለውም። አሚን ይሁን ይደረግልን፣ ለሷ የተደረገ ለኛ የሚደረግልን፣ ለሷ የሚደረግላት ነው ጋይሶቼ ማለት ነው። እና ደስ የሚል ነበረ አሚን ስንል ነበር ማለት ነው። እንግዲህ ሁላችሁም አሚን እንዳላችሁ ተስፋ አደርጋለሁኝ። ሌላው እንግዲህ አብጌል ደረጀ ያው አሁን ደግሞ ደረጃውን ከፍ አድርጋ ወይዘሮ ማርታ አልሰማት ብላ ወይ ጅልኝ አጠገቤ ጥፊልኝ አትድረሽብኝ እያለች ወይዘሮ ማርታ እንግዲህ በቃ 40 ክንድ እሷን ለማራቅ ማታደርገው የላትም። እንግዲህ እሷ ደግሞ ዛሬ ተንኮል ጨማምሮ ያው ከፍ ያለ ደረጃ ደርሶ በመጨረሻም እንግዲህ ዛሬ እንዳያችኋት በማይባለው ሁሉ መታለይ ማለት ነው። በነገራችን ላይ አብጌል ደረጀ እኮ ከመጀመሪያ እስከ መጨረሻ ድረስ ጥርጣሬዎቿ ሁሉ ኦኬ ናቸው። ግን ችግሩ በቃ በማይታሰብ መልኩ እንዴት እንደምታስበው ብዙ ነገሮች ወደ አእምሮ እየተመላለሱ ነበራለች ማለት ነው። ምንም ተመላለሰብሽ ትላታለች። ዳጣና ሰላም እናትና ልጅ ናቸው። ስለዚህ ለዲኤንኤ የሚሆን ብር አግዥኝና ዲኤንኤ ላስመርምራቸው አለኝ ማለት ነው። ዲፍረታ እኮ በጀግና ጀግና ነች እኮ ትችላለች ጋይስ። የሌለ ነው የምትችለው ምክንያቱም ማለት ነው። ምክንያቱም በቃ እንጃ እንዴት ብዬ ልንገራችሁ ጋይስ እውነት ማለት ነው። ልክ ናት እኮ ግን መጀመሪያ ናታንና እዚህ ቤት ዳጣ የመጀመሪያ ስትመጣ ይሄን ናታንን ትኩረት እያደረገችበት ነው ብላ ፈራች። የፈራችው አልቀረም፣ ይሄው ዳጣ ወሰደችባት። ሁለተኛ ዳጣ እዚህ ቤት ስትመጣ ይችል የሆነ ነገር አላት እዚህ ቤት አለ አንድ ነገር አልመጣችም። የዛን ሰዓት ቤት ቀጥታ ገብታ ድጋሚ አባያ አስወጥቶ እንደዛ ሲያደርጋት ይሄ ነገር የሆነ ነገር አለ መጠርጠር አለበት ምናምን አለች። እውነቷን ነው። ምንም ትክክል ምንም የተሳሳተ ነገር የለውም። ከዛም እንግዲህ እውነት ነው። ከዛም ግንኙነታቸውም አዎ አባትና ልጅ ናቸው። ከዛም አልፎ ምናምን የዳጣ አባቷ አባዬ ሊሆን ይችላል። እውነቷን ነው። አዎ አባዬ ነው። ከዛም አልፎ እንግዲህ የሰላም የልጁ አባት አባዬ ነው ወይ ናታን ነው አባዬ ነው የሚሆነው ብላ ጠረጠረች። አዎ ትክክል ነች። አሁንም ደግሞ ማለት ነው ሰላምና ዳጣ የሆነ ነገር ግንኙነት አላቸው። የነዚህ ሰዎች አላመሩኝም እያለች እየጠረጠረች ነበረ። እንግዲህ ዛሬ አፍርጣ ተናግረዋለች ማለት ነው። እሱንም እንግዲህ ያው ለገንዘቡ ወይዘሮ ማርታ እንድታግዛት ነው እንጂ መናገር አትፈልግም እኮ ነበር እንግዲህ አብጌል እና ቤተሰቦቻችን። ወይዘሮ ማርታ እንግዲህ አራውሪ ብላለች ማለት ነው። ሌላው እንግዲህ እንትና ውሃና እንትና ጓደኛዋ ምጥን ውጭ ላይ እየተጫወቱ ነበረና እንግዲህ ሲጫወቱ ናታንና ዳጣ ደግሞ በወዳ እንግዲህ ያው ሄደው የሆነ ጠጋ ብለው መንሾካሾክ ይወዳሉ አይደል ጋይስ እንደምታውቁትና እዛ ሄደው አንድ ላይ እንግዲህ አቅፋት እያወራት ነው እና ናታንና ዳጣ እየተመካከሩብን ነው ኳሳችን እንዴት አድርገን እንደሚቀሙን እያለች ነበር። እና አለ ኳስ አይደለም ሲላ ባልና ሚስት ናቸው እንዳለች ማለት ነው። እቺ ምጥን ደግሞ አይ ምጥን እንዲያው አሁን እንደዛ አድርገሽ ታያይዣለሽ። ከዛ እንግዲህ ማለት ነው ቀጥታ በቃ ውሃ ማለት ነው እንዲህ ነው እንዲህ ባልና ሚስት ሆኖ ነው እንዴ ብላ ያችን ይዛ ልትናገር ነው እንግዲህ እየበረረች ሄደችው። የስትሄድም ናታ እንግዲህ ወይዘሮ ማርታና አብጌል ሌላ ወሬ እያወሩ ነበረ። እዛም ስትደርስ እንግዲህ ወይዘሮ ማርታ አላየቻትም። ውሃ ያኔ ጮክ ብለው ሲነጋገሩ ያው ዳጣ እንትና ማን ይቅርታ ውሃ ተፈራለች እንደምታውቁትና ፈርታ ቆማ ነበረ። ከዛ እንግዲህ ያየቻት እንትና ነበረች አብጌል ማለት ነው። አብጌል እንግዲህ ስታያት ምንድነው ምናምን እያለች ነበረና ምን አባሽ ነው ታዲያምጪ እያለቻት ነበረ። ምክንያቱም ማርታና አብጌል እያወሩ ስለነበር ከዛ ውሃ ምንም እዛ አለች ማለት ነው። ምን ናታንና ዳጣ ተቃቅፈው ምናምን ልትል ነው ማለት ነው። ወይኔ ዲሌ ሌላ ጦርነት ጋይስ እግዚኦ። ወይዘሮ ማርታማ እንዲህ ሰው የተቸገረ የለም። ደረጀም እንግዲህ
ሰላም እኔ ልጅሽን አባት ተናገሪ ብትባል እንግዲህ አልናገርም ለወልዱ ያው ሆስፒታል ሲሄድ ነው የምናገረው ብላለች። በዛም ደረጃ ተቆጥቶ ከቤት ወጥቷል። እንግዲህ ወይዘሮ ማርታ ያው ማለት ለመረዳት ያክል በቃ አይዞሽ ምናምን ብላ እንግዲህ እያባበለቻት ነው። ውድ ቤተሰቦቻችን በቀጣይ ደግሞ አዲስ ቪዲዮ ይዘን እንመጣለን። መልካም ቆዩልን። ላይክ አትርሱ፣ ሰብስክራይብ በማድረግ ቤተሰቡ ነው። መልካም ጊዜ